ተቋማችን በአዋጅ ከተሰጡት ኃላፊነትና ተግባራት ውስጥ የተሽከርካሪዎችን ብቃት አረጋግጠው መመዝገብና ሰሌዳ መስጠት ነው። በዚህ መሰረት ቀጥታ ስራው ስለሚመለከተን ብዙዎቻችን እንደምናውቀው አሁን ስራ ላይ ያለ አሁን እየተጠቀምንበት ያለው ሰሌዳ ብዙ ጉድለቶች አሉት። አንደኛው የአመራረትና ለስርጭትም ምቹ አልነበረም፣ ክፍተት ነበረበት። ሁለተኛ ቶሎ የሚበላሽ፣ በዚህ ምክንያት ለሀብት ብክነት ሀገርን የዳረገ ነበረ። ሶስተኛ ደግሞ ፎርጀሪ ስለሚሰራ በቀላሉ ለሰላም መድረፍረስ እና ለሕግ ጥሰቶች ሰዎች ይጠቀሙበት ነበረ። በሀገር ደረጃም ወጥ የሆነ ሳይዙ፣ ይዘቱ ወጥ የሆነ ጥራቱ ዓለም አቀፍ ስታንዳርድን የጠበቀ ሰሌዳ ማዘጋጀት አስፈላጊ መሆኑን መንግስት አምኖበት ወደዚህ ስራ ተገብቷል ማለት ነው። አዲሱ ሰሌዳ ምን ይዘቶች አሉት ብለን በጥቂቱ ለማንሳት ያህል አንደኛ አገራዊ የሆነ ኢትዮጵያን የሚገልጹ ይዘቶች ያሉት ነው። ወጥ የሆነ ሰሌዳ እንዲሆን ነው የተሰራው። ሁለተኛ ፎርጀሪ አይሰራበትም። በጣም በከፍተኛ ጥራት የተሰራ እንዲሁም ደግሞ የአየር ብክለትን ለሚቀንሱ ተሽከርካሪዎች የመደገፊያ ፓኬጅ የያዘ ነው። ሰሌዳ የራሱ ፊቸሮች አሉት። ለሕግ ማስከበር የሚመቹ መኪና ላይ ወይም ተሽከርካሪ ላይ መታሰሩ ብቻ ሳይሆን ምን አይነት ተሽከርካሪ ነው፣ ያ ተሽከርካሪ ባለቤቱ ማን ነው፣ ሻንሲው እና የሞተር ቁጥሩ ጭምር እዛ ላይ የተገለጹ ስለሆነ ለምሳሌ እዚህ የሆነ ጥፋት ያጠፋ ሰው በቀላሉ ሄዶ የሆነ ቦታ ሊደበቅ የሚችልበት እድል በጣም ጠባብ ሆኗል ማለት ነው። ሌላኛው ደግሞ ዱሬቢሊቲ ነው። ረጅም ጊዜ አገልግሎት ሊሰጥ እንዲችል ሆኖ የታቀደ ዲዛይን የተሰራ ጥራቱን በዛ ደረጃ የተዘጋጀ ሰሌዳ ስለሆነ ቅድም ያልኩት አሁን የምንጠቀምበት ሰሌዳ በየጊዜው እየተበላሸ ለመተካት የሀብት ብክለትን ሲያስከትል የነበረውን ያስቀረ ነው። ሌላኛው የተሽከርካሪ የአገልግሎት ለውጥ በሚደረግበት ጊዜ የነበረውን ወጪ አሁን የአሁኑ አዲሱ ሰሌዳ ያስቀራል ማለት ነው። ለአንድ ተሽከርካሪ አደጋ ተፈጥሮ በአደጋ ምክንያት ሌሎች ከአቅም በላይ በሆኑ ምክንያቶች ካልተተካ በስተቀር ላይፍ ታይም አንድ ተሽከርካሪ አንድ ሰሌዳ ነው የሚጠቀመው። በዚህ ምክንያት ሀብትን፣ ጊዜን ይቆጥባል ማለት ነው። ዛሬ ዋናው ለማስተግበር ያሰብነው አዳዲስ ተሽከርካሪዎች ላይ ነው። እኛ ተቋም ላይ ሰሌዳ የሚጠይቁ የተሽከርካሪ መለያ የሚጠይቁ ብዙ ተገልጋዮቻችን ተመዝግቦ እየተጠባበቁ ነበር። እስካሁን የተወሰነ ቀን የተወሰነ ጊዜ እንደባከነ እናውቃለን ስራው እስኪሰራ ድረስ። ለዚህም ለተፈጠረው ጋፕ ውድ ተገልጋዮቻችን ይቅርታ እንጠይቃለን። ውድ ተገልጋዮቻችን ከዛሬ ጀምሮ አዲሱ ሰሌዳ መጀመሩን ከዚህ ሰዓት ጀምሮ በተመዘገቡበት ኦርደር ከቅርንጫፍ እየተደወለ ሄዶ ደግሞ ሰልፍ ሰው እንዳይቸገር ውድ ጊዜያቸውን እንዳያባክኑ ከዚህ በፊት በተመዘገቡበት ኦርደር ቅርንጫፍ ስራ አስኪያጆች ከፍተኛ በኃላፊነት ስሜት እንዲመሩ አቅጣጫ ተሰጥቷቸዋል። እየተደወለላቸው መጥተው አገልግሎቱን መውሰድ እንደሚችሉ ለማብሰር እወዳለሁ። አመሰግናለሁ። አዲሱ ሰሌዳችን ኢቲኤች የሚል ዓለም አቀፍ ኮዱን ባካተተ መልኩ የተሰራ ነው። በየቀኑ የሚመዘገቡና አጠቃላይ ቁጥሮችም ከግምታዊ አነጋገር ወጥቶ ሪል ታይም ዴታን ለማግኘት እጅግ ወሳኝ የሆነ ምዕራፍ ላይ እንገኛለን። ሲስተሙ ይሄንን መመሪያ 1050/2017 የአጠቃላይ የተሽከርካሪ አመራረት አሰረጫጨትና አወጋገድ የሚያትተው መመሪያ ዛሬ ተግባራዊ የምናደርግበት ዕለት ነው። የትራንስፖርትና ሎጂስቲክ ሚኒስቴር የሰሌዳ አይነቶችና ምልክቶች መወሰኛና አገልግሎት አሰጣጥ መመሪያ ቁጥር 1050 አዘጋጅቶ እኛ ደግሞ እንደ አዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ከዛ በመነሳት እንደ ሀገር የመጀመሪያዋ 00 ሰሌዳ ዛሬ በየካ ቅርንጫፍ ጽሕፈት ቤት እየተሰጠ ነው ያለው። ይሄ ሰሌዳ እንደ ሀገር በይዘት በመጠን በአይነት ወጥ የሆነ አገር አቀፍ ስታንዳርዱን የጠበቀ የተለያዩ ሴኩሪቲ ፊቸሮች ያሉት ሙሉ ለሙሉ በቴክኖሎጂ የታገዘ ሰሌዳ ነው ማለት ነው። የተሽከርካሪው መረጃ ከሻንሲ ቁጥር፣ ሞተር ቁጥር ጀምሮ የተሽከርካሪ ቴክኒክ ምርመራን ጨምሮ ኢንሹራንስን፣ የግብር ሁኔታውን አጠቃላይ መረጃዎችን የያዘ ባለ ንብረቱን ደግሞ ከሙሉ ስም ጀምሮ ሙሉ አድራሻ እስከ ስልክ ቁጥር ድረስ
አቆራኝቶ የያዘ በመሆኑ እንዳጠቃላይ ያው ስርቆትን የሚያስቀር ሙሉ ለሙሉ ህገወጥ የተሽከርካሪ ዝውውርን የሚያስቀር ፎርጀሪን የሚያስቀር ብልሹ አሰራርን የሚያስቀር ከዚህም በተጨማሪ ደግሞ የሀብት ብክነትን የሚያስቀር ለምሳሌ በዝውውር በአገልግሎት ለውጥ የሚደረጉ የሰሌዳ ተደጋጋሚ ልውውጦችን የሚያስቀር ወጥ የሆነ እንደ ሀገር ወጥ የሆነ የተሽከርካሪ መረጃ ስርዓት እንዲኖረን የሚያግዝ በዛው ልክ ደግሞ የቁጥጥር ስርዓታችንንም ጠንካራና ወጥ የሚያደርግ ነው ማለት ነው።